እድሜ ከሚያሳጥር ነገር ዑለማዎች ከጠቀሱት አንዱ ከምትጠላው ሰው ጋር መኖር ይላሉ። ሁለተኛ ሐሰድ እድሜ ያሳጥራ ይላሉ። ሐሰድ አላህ ይጠብቃል። ብዙ ሰው እንደ ልብስ ለብሶታል እኮ ልብሱ ነው ሐሰድ። አንዳንድ ሰው አላህ ያንሳበት፣ ከሐበሻም አላህ ያንሳው በሉ። ምን ወደደ አላህ ያርገው፣ የመሐባ አገር አላህ ያርገልን። ሐሰዱን አላህ ያንሳበት። ከምትጠላው ሰው ጋር መኖር ሐሰድ፣ በማይጠቅም ነገር ህይወትህን ማሳለፍ በሚጠቅም እንጂ ነው። ሶስት ወዲያዳ አንደኛ ሁብ ያስፈልጋል። አዩሃ ዘውጅ መውደድ አለ በባለቤት። ሁለተኛ ከሚስቱ ጋር ይጫወታል፣ ይቃለዳል። ሰለላሁ ዐለ ሙሐመድ። ሁለተኛ ከሚስቱ ጋር ይጫወታል፣ ይቃለዳል። ይሄ መሐባ ከሚያመጣ ነገር አንዱ ይሄ ነው። ቤት ውስጥ መጫወት፣ ከልጆች ጋር መጫወት፣ ከሷ ጋር መጫወት፣ እሷን ማጫወት። አንዳንድ ሰው አሁን ዘመናችን ላይ ሸክዋ ከሚያቀርቡት እህቶቻችን ባለትዳሮቹ ማለት ነው፣ ለኔ ጊዜ የለውም ከኔ ጋር ለመነጋገር ለማጫወት። ለምን ጊዜ የለውም? ጀማዓ አለው እሱ እዛ ከጀማዓዎቹ ጋር ጨርሶ ተጫውቶ ምን ብሎ ቤት ይመጣል። ቅሞ ከመጣ ደግሞ መርቅኖ ይመጣና እንከባበር ይላታል። ሰለ ዐለል ሐቢብ ምን ይላታል? አንተ ነህ እኮ መከባበር ያላወቅኸው። አላህ ምን አጠፋች እሷ? ሰው እኮ ቤት ነው ያለችው። እንከባበር ምን ማለት እንከባበር? አታናግረኝ እኮ ነው እስከ ፈጅር ምርቃናው እስኪለቀኝ አታናግረኝ። ምን አይነት ኸልቅ ነው የሰው? ምን አይነት በኒ አደም ነው የሰው? መፍሁም ያኒ ቢያንስ 10-15 ደቂቃ ሁሌ ቤት ስትገባ ጊዜ ስትረሷ ቁጭ ብለህ እንዴት ዋልሽ፣ እንዴት ነሽ፣ ቀንሽ እንዴት አለፈ ማለት እኮ ለምታወራው ማጫወት እሷን ሐሜት ወላ ጊባ ወላ ላ ያኔ እንዴት ዋላች፣ እንዴት ነው ታማ ከነበረ ተሻለሽ ወይ? እቺ 10-15 ደቂቃ ውስጡ ያለውን ነገር ታወጣለች። ይኸው አንዱ ሲጠይቃቸው ዓሊመን ያ ብዙ ጊዜ እኛ የምንሰማው የኛን ሐቅ ነው። ወንዶቹ የምንሰማው ብዙ ጊዜ የምንነግራቸውም ይሄን ነው። አንዱ ትልቅ ዓሊም ጋር ሄዶ የሱ ሐቅ ምን አለብኝ እስኪ ንገሩኝ ሲላቸው ይሄ ወንድሟን ትታን የመጣችው አባቷን፣ እህቶቿን፣ እናቷን ይሄ ሁሉ ተታለ ሄደችው አንተ ጋር አሉት። እነዚህን ሁሉ ሁንላት አሉ። ሞይ ከትንሽ ጊዜ በኋላ ይሄን ነገር እኮ ወላሂ ወንድሜ ቢኖር ያረጋግልኝ ነበር። አንተ እያረከደለህ ማለት ነው። ይሄን ነገር እያጓደልክ ነው ማለት ነው። አባቴ ቢኖር እኮ ይሄን ሁሉ ማስረሳት አለብህ አሉ። እነዚህን ሁሉ ሰዎች ሁንላት አሉ። የምትደገፍብህ ማለት ነው። ገባችሁ? የምትደገፍብህ ተሐሙል المسؤولية فلهذا ጊዜ 10-15 ደቂቃ መስጠት አለብህ። ደግሞ ማዳመጥ ልመድ። ምን ልመድ? ማዳመጥ። ሰማችሁ? ሰለላሁ ዐለይሂ ወሰለም ያኔ አዳምጣት እንድታስተካክላት ወላ ሸርሕ እንድታረገው ወላ ሐሺያ እንድታረግለት እኮ ለምታናገረው ሰው በስ አዳምጣት አንተ። መፍሁም ወለሰ መፍሁም? ማዳመጥ ይሄ ከነሱ ጋር ብቻ አይደለም። ብዙ ሰው መናገር ይችላል አሉ፣ ማዳመጥ አይችልም አሉ። ለአዳምጥ ተፋሲል ይወዳሉ። ደግሞ ሴቶች በጠቢያቸው ተፋሲል ነገሮችን ሰፋ አድርገው እንዲህ ማውራት ይወዳሉ። አይጨነቅ እንዳትጨነቅ ማዳመጥ። ይሄ ምን ያመጣል? በቃ ያላትን ጭንቀትም ታጋራሃለች። መሐባ ከሷ በኩል ይፈጠራል። መፍሁም ወይላ መሐል ላይ ምን ይፈጠራል? መራራቅ ይመጣል። የቀልብ መራራቅ፣ የሩህ የሰውነት ሳይሆን። እዘን ሁለተኛው ከሚስቱ ጋር ይጫወታል፣ ይቃለዳል ማለት ነው። ይሄን እንተግብረው፣ መሐባ ያመጣል ቤት ውስጥ። ሶስተኛ ሚስቱን ይረዳል፣ ያግዛል። አላህ ይሄ ከሰይዳችን የተወሰደ እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ነብያችን እንዲህ ቤት ቁጭ ብለው ይሄን አምጡልኝ፣ ይሄን አድርጊው፣ እንዲያድርጊ እንዲመሰሉ ያግዙ ነበር እኮ ቤት። ነብይ አርሽ የዘመቱት እኛ ዛሬ መፍሁም። አንድ ትልቅ ሼኻችን ምን ይሉ ነበር? ባለቤቴ ምግብ ሰርታ ስታመጣው አሉ ቆሜ ነው መቀበላት አሉ። ነይ ሞሽ ቁጭ ብለህ ዛሬ ጨው በዛ እንዲህ በዛ ከየት መጣ ይሄ? የነብያችን ሱና ይሄ እንደዛ ብለዋል ነብዩ በሐያታቸው። ከተስማማቸው ይበሉታል፣ ካልሆነ ይተዋሉ እንጂ በሐያታቸው ነብዩ ይሄ ነገር ጨው በዛው ሱከር በዛው ብሎ አያውቁም። ይሄ ምን ያመጣል? መተጋገዝ፣ መሐባ ያመጣል። ወይላ ብዙ እህቶች አንድ ሸክዋ የሚያቀርቡት ምንድነው? አሁን
ባለቤቶቻችን እንደ ሰራተኛ ነው የሚቆጥሩን። ይሄ ዙልም ነው። ይሄ አዩሃ ዘውጅ ነብዩ ቢያዩህ ምን ይሉ ነበረ? ማገዝ ቤት ውስጥ እሷ ምግብ እየሰራች አይደል? ቤት ሰራተኛ የለም እንበል። ማሽን ውስጥ ያለውን ልብስ ምን አለ አውጥተህ ብትሰጠው ምን አለበት? ምን አለ? ምንም እኮ የለም። ብትጠርግ ምን አለበት? አንድ ብታግዛት ምን? ይሄ ምን ያመጣል? በቃ እኔ የሚያግዘኝ ነው ብላ እሷም ከልቧ መሐባ ይመነጫል። ላኪን አዛዥ ስትሆንስ ቤት ውስጥ እንዲህ አድርጊ ብለህ ስትል ከልቧ አትወድህም። ናም ብር ካለህ ወላ ልጅ ካለ ለሰብር ታደርጋለች። ወላኪን ሐቂቃ መሐባ ይመጣል። መተጋገዝ መሐባ ያመጣል። ማን ዝግጁ ነው እስኪ ለማገዝ ካሁን በኋላ? ሁላችንም ያገባህን እንጂ ያላገባህም ያነሳል ነው። ወላጅህን አግዝ አንተ። ማንም አባትህ እናትህ ሚስቱን ይረዳል፣ ያግዛል። ከዛ በኋላ ለሚስቱ ደግሞ ታማኝ ነው ማለት ነው። ታማኝ ለሚስቱ ታማኝ መሆን ይሄም ትልቅ ባህሪ ነው። አላህ ታማኝ አላህ ያርጋል። ይዘን አንደኛው ሚስቱን ይወዳል፣ ሁለተኛ ከሚስቱ ጋር ይጫወታል፣ ይቃለዳል፣ ሚስቱን ይረዳል፣ ያግዛል፣ ለሚስቱ ታማኝ ነው። ከዛስ ሚስቱን